ውድ ተመልካቾቻችን እንደምን ሰነበታችሁ? ባሳለፍነው ሳምንት ያያችሁት ድንቅ ሀገር ምን ይመስልናል? አሁንም ሁለተኛው ዙር ውድድራችን እንደቀጠለ ነው። ሰላማችሁ ይብዛ። በዚህ ሳምንት ከነማን ጋር አሰብ የትኞቹን ልታገናኝ ነው? የት አካባቢ ልትወስደን ነው? ደሞ ሀገራችንን በምን መልኩ ልታስተዋውቀን ነው ትሉኝ ይሆናል። ውብ ነገር ላስተዋውቃችሁ ነው። ማህበረሰባችንን የሚዳስስ እኛን የሚጎበኝ ህዝባችንን አብሮ የሚያስተሳስር የሚያበለጽግ በአብሮነት በአንድነት የሚያስቀጥል የሚደምር ቆንጆ ጊዜ ልናሳልፍ ነው። ሰብስክራይብ ማድረግ እንዳይረሳ። በዚህ ሳምንት ከየትና ከየት ይመጣል ብላችሁ ገምቱ እናንተ። እስከዛ ድረስ እኔ ወደ እነሱ ልውሰዳችሁ። ዛሬ የተለየ ነው። ጥቆማ በመዲናችን አዲስ አበባ ነው የምሆነው። የተለየ ነገር አሳያችኋለሁ። ተከተሉኝ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅን ከእናንተ ጋር እንደቀጠለ ነው። ሳምንቱ እንዴት አለፈ? እንደምን ሰነበታችሁ? በባለፈው ሳምንት ወላይታ ላይ ጌዲዮዎችና ቡርጆዎች ተወዳድረው ፍጻሜውን አግኝቷል። አንዱ ቡድን አልፏል። በዚህ ሳምንትስ ማን ያሸንፋል? ያለነው በመዲናችን አዲስ አበባ ነው። አዲስ አበባ ላይ ባሳለፍነው ሳምንት በጣም ብዙ ስራዎች እየተሰሩ ይገኛሉ። አሁን ተወዳዳሪዎቹ ጋር መልስም እንዳይሆንብኝ ስለፈራው እናንተን ብቻ እንደምን ሰነበታችሁ እንዴት አላችሁ እያልኩኝ ወደ ተወዳዳሪዎች እሄዳለሁ። አጠገብ የሚገኙት ተወዳዳሪዎች እነዚህ ከበደሌ የመጡ ናቸው፣ እነዚህ ደግሞ ከአላባ የመጡ ናቸው። እነሱ ጋር እንተዋወቅ። ስማችሁ? ኬናኮ። የራሳችሁንም ስም ንገሩን እስቲ። እኔ ጠቢቡ ሰለሞን። አንቺ? ኤማንዳ ጌታቸው። ስለ ስማችሁ ማብራሪያ ስጡኝ። ያው ኬናኮ ማለት ኦሮምኛ ነው፣ ፍቺው ስጦታዬ እንደማለት ነው። እንደ ስጦታ አይነት ድል እንጠቀመዋለን እንደማለት ነው። አመሰግናለሁ። ውድ ተመልካቾቻችን እንደ ስጦታ ይጠቀሙበታል። ስለዚህ ኬናኮ ብለውታል። የእናንተስ? ቆሚዎቹ። ያንቺ ስም? በይዳ አሸናፊ ከሀላባ። ያንተስ? ፈድሉ ኑርዬ ከሀላባ። ከተወዳዳሪዎቻችሁ ጋር ተዋውቃችኋል? በስም ደረጃ ተዋውቃችኋል። በደሌዎች ከሀላባዎች። ስለ ቆሜዎች አልነገራችሁኝም ለተመልካች እስቲ። ቆሜ ማለት የሀላባ ብሔረሰብ ባርኔጣ የምትባለው አናት ላይ ነበር። እንደ አጋጣሚ መኪና ውስጥ ተረስታን የቀራችውና ለሱ ከባድ ይቅርታ እንጠይቃለን። ቆሜ በጣም በሀላባ ብሔረሰብ ውድ የሚባልና በርካሽ የሆነ ነገር ማይገኝ ግን ደግሞ ብዙ ጊዜ ገበሬዎች የበርበሬ ምርት ሲያመርቱ የተለያዩ በቆሎ ምርቶችን በአካባቢው የሚመረቱ የሰብል አይነቶችን ሲያመርቱ ያንን እንደ ጥላነት የሚጠቀሙበት እና ደግሞ የተለያዩ አይነት ቦታዎች በክብር እንግዳነት ሲኬድ ያንን ነገር አጥልቀው ነው የሚሄዱትና ቆሜው ልክ እንደ ዘውድ ነው ሀላባ ብሔረሰብ ላይ። በጣም አመሰግናለሁ። በዛው የነሱን ባክግራውንድ ተወዳዳሪዎቻችንን ባክግራውንድ አይተን እንመጣለን። ስሜ ፈድሉ ኑረዲን ይባላል። ከሀላባ ዞን ሀላባ ቁሊቶ ከተማ ነው የመጣሁት እና ድንቅ ሀገር ውድድር ላይ ለመወዳደር ሲሆን ከዚህ በፊት ሀላባ ላይ በተደረገው ከወማዎቹ ቡድን ጋር በመወዳደር አሸንፈን ነው ዛሬ ላይ እዚህ የተገኘ ነው እና ደግሞ ቀጣይ ተወዳዳሪዎችን በደሌዎች ናቸው። ውድድሩ ምርጥ እንደሚሆን ተስፋ አደርጋለሁ እና ደግሞ አሸንፈን የሀላባን ስም ከፍ እንደምናደርግ ሙሉ ተስፋ አለኝ እና ደግሞ ምናልባት ከፈጣሪ ጋር እናሸንፋለን የሚል ትልቅ ተስፋ ይዘናል። እናሸንፋለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አንሱቅ በይዳ አሸናፊ የመባም አሚቾሚ ሀላቢ ዞንኒችት ከበር ኢሌኒ አለጲናሚ በደኔ ኦሱት የመንታ ነው ደሞ ቆሚ የመማም ከነ አለጲኖሚ አለንሻን ነው ቄን ሀላቢ ሱቅ መጋ ኢንሳሚ ጋሃንሸና ረመዳኒ ሀበ ኢልሾኪኒ ሀላቢ ኡመቲዋ ገለቲጫንኪ እናሸንፋለን ቄና ስሜ ኤማንዳ ጌታቸው ይባላል። የመጣሁት ከበደሌ ነው። የግሩፓችን ስም ኬናኮ ይባላል።
የምንወዳደርበት ከተማ ከሀላባ ጋር ነው የምንወዳደረው። እንደምናሸንፍ ተስፋ አደርጋለሁ። እናሸንፋለን። አመሰግናለሁ። መቃንኮ ጠቢቡ ሰለሞን ፈይሳን ጀደማ ከነን ዱፌ ናኖ ኦሮሚያ ጉዲነ ቡኖ በደሌ መጋላ በደሌ ራቲ ዶርጎሚ በሬዳፍ ዱፍኔራ ገሬ ሀላባ ዮካንሞ ቆሚዎቹ ወሪ ጀደመን ወሊን ዶርጎሙ ዱፍኔ መጋላሚ መገርቱ ከንታቴ መጋላ በደሌ ራ ዱፍኔ መቃ ጉዲነ ኬኛስ መቃ መጋላ ኬኛስ ባምሲስና ከዴቢን አብዲ ጉዳ ቀብና ኒሞና እናሸንፋለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለን አካባቢያችንን ማህበረሰባችንን ባህላችንን በአግባቡ እናስተዋውቃለን። ኑ ብላችሁን ከጠራችሁን እውነት የትም እንመጣለን፣ የትም እንገባለን፣ የትም እንወጣለን፣ የትም እንወርዳለን። ምክንያት አትጠይቁን፣ ምክንያቱማ ድንቅ ሀገሮች ነን። በዚህ አጋጣሚ አካባቢያችሁን ማህበረሰባችሁን ባህላችሁን ታሪካችሁን ለማስተዋወቅ ከፈለጋችሁ በዚህ ስልክ ቁጥር ደውሉልን። ሀገራችን ሰፊና ጥልቅ ነች። አመሰግናለሁ። ለራሳችሁ ተወዳዳሪዎች አሁን ነቃ አድርጉት። ውድድሩን በምንም አይነት ሁኔታ ውስጥ አቁሙ አቋርጦ መውጣት አይቻልም፣ ያስቀጣል። የመጀመሪያው ህግ። ሁለተኛ የዳኛን ወይም ደግሞ የአወዳዳሪውን ውሳኔ ማዳመጥ ግዴታ ያስፈልጋል። ሌላኛው ከተባላችሁት መንገድ ውጪ መጠቀም አይቻልም። ሌላኛው ከአካባቢያችሁ ወጣችኋል፣ የአካባቢያችሁን ስም ይዛችሁ ስለመጣችሁ ስለራሳችሁ ብቻ ሳይሆን ስለ አካባቢያችሁም በደንብ ተጨነቁ። ለአንድ ጥያቄ ከ50 ነው፣ ሩጫ 50 ነው። ተግባባን? 50 ነጥብ ነው። የነሱን ከመለሳችሁ 25 ነው፣ የነሱን ከመለሳችሁ 25 ነጥብ ነው። አረ አይደለም ብሎ እነሱ እየመለሱ ብትለኝ 20 ነጥብ ቀንስብሃለሁ። ተወዳዳሪህን ጥሎ መምጣት ተሸንፈህም 30 ነጥብ ቀንስብሃል። አንደኛ ተሸንፈሃል ብቀድም ጥላ ከመጣ እኛ ማስተላለፍ የፈለግነው ከሷ ጋር ሆኖ ማሸነፍ ይችላል፣ ከሱ ጋር ሆኖ ማሸነፍ ይቻላል። አብረን ከሆንን አንድ ላይ ከሆንን እኛ ከተሰባሰብን ማሸነፍ ከተጋመድን ከተደመርን ማሸነፍ እንችላለን። እቅዳችን ይሄ ነው። ስለዚህ ይሄን አድርጉልን። እናመሰግናለን። ህጋችሁን ሰማችሁ? በደንብ ተከተሉ። ጥያቄ ቁጥር ከ1 እስከ 16 ነው ያለው። በነገራችን ላይ አንድ ጥያቄ ከ50 ነው። ዝግጁ ናችሁ? እሺ፣ ጥያቄ ለእናንተ ከ1 እስከ 16 የፈለከውን ጥያቄ ትጠይቃለህ። ምስል አለ፣ የተለያዩ ጥያቄዎች አሉ፣ ሀገር አቀፍ ዓለም አቀፍ ጥያቄዎች አሉ። እነሱን ጥያቄዎች ጠይቃለሁ። ከ50 ነው። ካልመለሰ ጠብቀኝ። እሺ፣ በፍጹም ከገባ 20 ማርክ ማይነስ ገባባለሁ። 7 ቁጥር የአዲስ አፍሪካ ዓለም አቀፍ ኮንቬንሽን በውስጡ ምን ምን አገልግሎቶችን ይሰጣል? የሙዚየም አገልግሎት፣ የአዳራሽ አገልግሎት፣ የተለያዩ ምርትና አገልግሎቶችን ማስተዋወቅ፣ 3 የሽያጭ አገልግሎት፣ ብራንዶችን የማስተዋወቅ፣ ለመዝናኛ፣ እንዲሁም አምፊቲያትር፣ ሲኒማ ቲያትር በአግባቡ ያሰጠዋል። 50 ነጥብ። እናመሰግናለን። 3 ነው የጠየቅነው፣ 5 6ቱን መልሰዋል። እናመሰግናለን። ጥያቄ ቁጥር ከ1 እስከ 16 6 የምስል ጥያቄ ነው። ሳንካራ ቶማስ ሳንካራ። ውድ ተመልካቾቻችን ምንም ማድረግ አልችልም። ካወቀው 25 ነጥብ ሰጣለሁ። አለባቸው ተካ ዋው 25 ነጥብ ዋው። እውነት ለመናገር በሀገር ደረጃ በጣም ትልቅ ባለውለታ ዛሬ ላይ ሾዎች ትልልቅ ሾዎች መታያቸው የነበሩ አቅራቢው የምታስታውሰው ነገር ንገረኝ። አንተ አለብሽ ነው ታስቡ። በጥርስ ብሩሽ ይዞ መስኮት ሲወጣ ምናምን እና እንደ አጋጣሚ ነው ደግሞ ህይወቱም ያለፈው ወደ ጅማ እየመጣ ወደኛ አካባቢ እየመጣ ነበርና ነፍሱን ይማር። በእነዚህ አይነት አጋጣሚዎች በደንብ እናስታውሰዋለን። ተርቦል መዳረሻ ልደርስ ስትል ትንሽ ወንዝ ላይ ህይወቱ ያለፈው
አለብሽ ወተካን ማያስታውስ የለም በሴቶች እግር ኳስና በጣም በተለያዩ መድረክ ዝግጅቶች ኮሜዲም በጣም ብዙ ስራዎች ይሰራል በሾው በጣም ይታወቃል ከኢትዮጵያ ውስጥ ፊት ለፊት ፈርቀዳጅ ከነበሩት ሾው አዘጋጆች ውስጥ መካከል አንዱ ነው እናመሰግናለን 25 ነጥብ ሰጠልኝ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ እናስተዋውቃለን ተወዳዳሪዎቻችንን ከአካባቢያቸው ይዘን ወጣ እንላለን እንደዚህ ሌላውን አካባቢ ምን ያክል ያውቁታል ሚሊዮን ነገር በደንብ አበክረን እንሰራለን ውድ ተመልካቾች ዛሬ የምንሄድበት እስካሁን መዲናችን አዲስ አበባ ላይ ነን ያለነው የምንሄድበት ቦታ አለ ግን አልነግራችሁ ሰርፕራይዝ ነው ለእናንተም ለኛ ዋው ወደ እናንተ ጥያቄ ለመጣ ነው ጥያቄ ቁጥር ከ1 እስከ 16 ካልተጠየቁት ውስጥ 12 ጥያቄ ቁጥር 12 የምስል ጥያቄ ነው ይሄ ባንዲራ የምን ሀገር ባንዲራ ኬንያ የኬንያ አይደል ቦትስዋና ይሄ ባንዲራ ማለት ነው የመጨረሻ አላችሁ አንድ ድል አላችሁ ሱዳን 25 ነጥብ አለ እሺ ደቡብ አፍሪካ 25 ነጥብ ናግባ ምን አይነት እንዲህ አይነት ጥያቄ ማልፈይም ደቡብ አፍሪካ 25 ነጥብ በአግባቡ አግኝታችሁታል አሁን ወደ ራሳችሁ ጥያቄ ልውሰዳችሁ ጥያቄ ቁጥር 3 በዚህ ወር በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስመረቋቸው ፕሮጀክት ስንት ናቸው ስማቸውን ጥቀሱ በእኔ በማውቀው ለምሳሌ አሁን ከፊት ለፊታችን የምናየውን በየካቲት 22 2017 ዓመተ ምህረት ላይ የፊታችን ከአድዋ የካቲት 23 አድዋ ሲከበር ከአድዋ በፊት ደግሞ በ22 ይህንን የምታዩትን አዲስ ኢንተርናሽናል ኮንቬንሽን ሴንተር የተባለውን ማዕከል አስመርቀዋል በ2017 እሺ ሌላስ ሌላ በዚህ ወር ያስመረቋቸው እሱ አስመረቀ አንደኛው ደግሞ የኮሪደር ልማት ምን የት ኦኬ ምን ላይ የሚገኘው አንዱ የት ፒያሳ ላይ የሚገኘው እንጦጦ በቃ እቺኛው ጥያቄ ቆይ ቆይ አንድ አለኝ የልቤ ልጅ እኔ ብድግ እንዲህ አድርጌ ነው ያስኩል ምን ላድርግሽ በዚህ ወር ያስመረቋቸው ነው ብዙ ፒያሳ አካባቢ ፒያሳ አካባቢ በኮሪደር ልማት ዘታይሚዝ አፕ ውድ ተመልካቾቻችን እንግዲህ እነሱ አንደኛው መልስ በአግባቡ መልሰውታል ፒያሳ ያሉትን አልመጣም እሱ አይደለም እነሱ ጋር ግን ተመልሰን ወደ እነሱ ጥያቄ እንሄዳለን መልሱ ከቻላችሁት እሺ አንደኛው ያው አሁን ይሄ የምናየው አዲስ ኮንቬንሽን ኢንተርናሽናል ኮንቬንሽን ሴንተር ሲሆን ሁለተኛው ፒያሳ የሚገኘው አድዋ 00 የማንነታችን የጀግንነታችን መለያ ነው አድዋ 00 እሺ ሶስተኛው ደግሞ የ4 ኪሎ ቤተ መጻሕፍት በዚህ አንድ ወር ውስጥ ማወቅ የፈለግነው አላወቁት ውድ ተመልካቾቻችን በየካቲት ወር እሳቸው ያስመረቁትን እኔ ልበልላችሁ ካይዊን ኢንዱስትሪ ነው ወይም ድሮን ማምረቻ ኢኖቬሽን ማዕከሉ አለ በኦሮሚያ ምዕራብ ሸዋ ዞን የሚገኘው ጥይት ፋብሪካው ነው ጎረቤት ሆነ ዛጋ ሆነ ያን ሶስቱን በዚህ ወር ብቻ አስመርቀውልናል ውድ ተመልካቾቻችን በዚህ ወር ብቻ ነው አሁንም የሚያስመርቁት የሚሰሩት ብዙ ነገር አላቸው ፕራይም ሚኒስትራችን ዶክተር አብይ አህመድ ብዙ ስራ እየሰሩልን ነው በዚሁ አጋጣሚ ክብረት ይስጥልን እናመሰግናለን ሞራል ፈልጋለሁ ውድ ተመልካቾቻችን ወደ ቀጣይ መዳረሻ እንሄዳለን ሰርፕራይዙ እንደቀጠለ ነው አይደል አሁን ታዩታላችሁ ለተወዳዳሪዎች ተነግሯቸዋል ለመሮጥ 1 2 3 እንትን ካለ አንቺና ያሽው ዳሞ እንትን ካለ አንቺና ያሽው ዳሞ
ማርያም ይቻላል። الله كونه الله ولا جاسد አይዞሽ አሁን የምንገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ፕራይም ሚኒስትራችን ዶክተር አብይ አህመድ ባሳለፍነው ሳምንት ባሳለፍነው ወር ያስመረቁት ትልቁ ታሪካችን ነው። ውድ ተመልካቾች ይሄ በጣም ግዙፉና ገናናው ነው። እንደ ሀገራችን እናንተ መታችሁ እዚህ ልታዩት ልትጎበኙት ይገባል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅን እንደቀጠለ ነው። በዚህ ዙር ኬንያዎች ውድድራቸውን 50 ነጥብ አግኝተው ነጥባቸውን አጠናክረዋል። ውድ ተመልካቾች አሁንም ገና ብዙ ዙሮች አሉ። ጭንቅላት የሚጠይቁ ጠንከር ማለት ያስፈልጋል። እናንተ ጋር ደግሞ ውጤት ለማጠናከር ያስፈልጋል። እንቀጥላለን። አሁን ወደ ቀጣይ ጥያቄያችን እንሄዳለን። ውድ ተመልካቾች ከዛ በፊት ዩቲዩባችንን ሰብስክራይብ አድርጋችኋል? ድንቅ ሀገር ብላችሁ ገብታችሁ ሰብስክራይብ አድርጉ። በጣም የትም ቦታዎች ሄደን እንዲህ አይነት ለህዝባችን ለማህበረሰባችን የሚጠቅም ነገር ሲሆን እናደርሳለን። ሀገራችንን በድንቅ ሁኔታ እናስተዋውቃለን። አሁን የምንገኘው አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው። ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ባሳለፍነው ወር ያስመረቁት ትልቁ ግዙፉ ፕሮጀክት በመዲናችን አዲስ አበባ የሚገኘው ይህ ሴንተር ውስጥ ገብተን ለህዝቡ የሚጠቅም ለማህበረሰቡ የሚጠቅም ለእናንተ የሚጠቅም ልናደርስላችሁ በየቤታችሁ ሆናችሁ እንድታዩን እንድታውቁን ሀገራችሁን ማወቅ እንድትችሉ እየሰራን እንገኛለን። አመሰግናለሁ። ለእናንተ ነው 50 ነጥብ ስላገኛችሁ ቅድሚያ የምንሰጠው። ጥያቄ ቁጥር 1 የአዲስ አፍሪካ ዓለም አቀፍ ኮንቬንሽን አውደ ርዕዩ መቼ ተከፈተ? የካቲት 22 2017። እናመሰግናለን። 50 ነጥብ። ወደ እናንተ ጥያቄ ቁጥር 8 በአፍሪካ በቆዳ ስፋት ትንሿ ሀገር ማን ትባላለች?
ማዳጋስካር አይደለም። 3 እድል አለ። 4 አረግልሃለሁ። 3 እድል አለ። 4 አረግልሃለሁ። በአፍሪካ በቆዳ ስፋት ትንሿ ሀገር ማን ትባላለች? በአፍሪካ ትንሿ ኮሞሮስ አይደለችም። ትንሽ ቡርኪና ፋሶ አይደለም። መልሱ ሪፐብሊክ ኦፍ ሲሼልስ ነች፣ ትንሿ ሀገር። አመሰግናለሁ። አሁንም እናንተ ናችሁ ጥያቄ ቁጥር መምረጥ ትችላላችሁ። ጥያቄ ቁጥር 2 አልተጠየቀም። የምስል ጥያቄ ነው። አሰራው አፍሪካ ውስጥ ዲሞክራቲክ ኮንጎ አይደለም። በሳቱ እያልክ ነው። ሞዛምቢክ ቀጥልልኝ። 4 ድል አለ። ቶሎ በልልኝ። ለሱ 4 ድል ስለሰጠው ኢኳቶሪያል ጊኒ ጥሪ በቃ አንዴ መጨረሻ በቃ አንጎላ ዝም በይ። ሩዋንዳ በነገራችን ላይ ተመልካቾቻችን ሩዋንዳ ሲለኝ እኔ ኡጋንዳ ያለኝ መስሎኝ ነው። ይቅርታ አድርጉልኝ። እሺ ጥያቄ ቁጥር 9 ኢትዮ ቴሌኮም ዋና ስራ አስኪያጅ ፍሬህይወት ክብርት ኢትዮ ቴሌኮም ዋና ስራ አስኪያጅ። የለም እሱ ነገር አያሰጣትም። አባቷን ሰዓት አላቸው። የአባቷን ስም ካልጨረስ የሚቀነስባት ነገር አለ። ፍሬህይወት ተስፋዬ እዛች ያለች። አሁን ፍሬህይወት ተስፋዬ ብትሆን ሌላ ነገር። ፍሬህይወት አባቷን ካልቻላችሁ አባት ቀንሳል። ግዴታ ነው። የኢትዮ ቴሌኮም ዋና ስራ አስኪያጅ ክብርት ፍሬህይወት የአባቷን ስም ይለፍ። የአባቷን ስም ትሰጡኛላችሁ? 5 ነው ግን የምሰጣችሁ፣ 10 ነው ከነሱ የምቀንሰው። ክብርት ፍሬህይወት አደረገወይኔ። ክብርት ወይዘሮ ፍሬህይወት አደረገወይኔ። ወዴት ነው ጌታዬ? የኢትዮ ቴሌኮም ዋና ስራ አስኪያጅ ክብርት ወይዘሪት ፍሬህይወት ታምሩ ነው የምትባለው። አመሰግናለሁ። ለእናንተ ነው ቅድሚያ። ከበደሌ እስከ አዲስ አበባ ስንት ኪሎ ሜትር? 79 ኪሎ ሜትር። 279 ኪሎ ሜትር ከበደሌ አዲስ አበባ። ኦልሬዲ እኔ ማፕ ላይ ያገኘሁት መረጃ ጎግል አድርጌ 239 ኪሎ ሜትር። በቃ አመሰግናለሁ። ከሀላባ ነው። በቃ ከሀላባ አዲስ አበባ ስንት ኪሎ ሜትር? 289 አይደለም። ውድ ተመልካቾቻችን ከሀላባ አዲስ አበባ በባቱ በኩል 245 ኪሎ ሜትር ሲሆን ከበደሌ በነቀምቴ በኩል 420 ኪሎ ሜትር ነው። እናመሰግናለን። ቀጣይ መዳረሻችን የሚሆነው ኮንቬንሽን ማዕከል ውስጥ ትልቅ ኤክስፖ ተዘጋጅቷል። እዛ ውስጥ ደግሞ አንዲት ቦታ እንገናኛለን፣ ሉሲ ጋር። ለመውጣት 1 2 3 ሰላም ያሉ ህግ ምንም ነው
ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ምናስተዋውቅላችሁ እኛ ድንቅ ሀገሮች ነን። ላንድ ኦፍ ኦሪጂን ስንባል ምን ለማለት ተፈልጎ ነው? ይሄ ነገር አንዳንዴ ለሁላችንም ማናቀው ነገር ሊኖር ይችላል። ላንድ ኦፍ ኦሪጂን ሲባል ምን ማለት ነው የሚለውን ነገር አብረን ተወዳዳሪዎቻችን ጋር ጎብኝተን እንመጣለን። ወደ ጉብኝቱ ተመልካቾቻችን ሶስተኛ መዳረሻችን ላይ ደርሰናል። አሁን ደግሞ ሀገራችንን ምን ያክል እናውቃታለን ወደሚለው ልውሰዳችሁ። እንዴት ሰነበታችሁ? እንኳን ደህና መጣችሁ። እኔ እንግዲህ ከኢትዮጵያ ቅርስ ባለስልጣን ከብሔራዊ ሙዚየም ነው የመጣ ነው። ዋና ዋና የምንላቸውን ነገሮች ለታዳሚ ለማሳየት ነው የመጣ ነው ማለት ነው። ስለዚህ በዚያ መሰረት እንግዲህ ያው እንደምናውቀው ኢትዮጵያ ሳይንሳዊ ሂደትን ተከትሎ የሰው ዘር መገኛ ናት ሲባል ያንን ከሚያመላክቱት ውስጥ እንግዲህ እጅግ በጣም ፋና ወጊ የሆነችውን ሉሲ ወይንም ድንቅነሽ እያልን የምንጠራትን እዚህ በዋነኛነት እናገኛለን ማለት ነው። ስለዚህ እንግዲህ ኢትዮጵያ ታዲያ ከምን ተነስቶ ዓለም አቀፍ ማህበረሰቡ የሰው ዘር መገኛ ናት እንዴት ሊል ቻለ? የሳይንሳዊ ሂደትን ተከትሎ ስንል በዓለም አቀፍ ደረጃ የተገኙ የሰው ዘር አመጣጥን የሚተርኩ 20 ስፒሺስ ነው ያለው። ስለዚህ ከነዛ ከሀያዎቹ ውስጥ 17ቱ የተገኙት አፍሪካ ውስጥ ነው። ከ17ቱ ደግሞ 14ቱ ኢትዮጵያ ውስጥ ነው የተገኙት ማለት ነው። ለዚያ ነው እንግዲህ ኢትዮጵያ የሰው ዘር መገኛ ናት ሲባል እንደ ዓለም አቀፍ ማህበረሰቡም ይሁን የሳይንሳዊ ሂደቱን የተከተሉት ሳይንቲስቶች ይሄንን ኮንፈርም ሲያደርጉ ዊዝ ኤቪደንስ ነው ማለት ነው። ማረጋገጫን ተከትሎ ነው እንጂ እንደው ዝም ተብሎ የተሰጠ ነገር አይደለም። ስለዚህ ይሄንን በጥንቃቄ ልንረዳ ይገባናል። የሰው ዘር መገኛ ሲባል እንግዲህ ከዚያ ኤቪደንሶች ውስጥ እንግዲህ በጣም እናውቃት ሉሲን እዚህ ጋር እናገኛታለን ማለት ነው። ሉሲ በዓለም አቀፍ ሂደት ውስጥ በግኝት ሂደት ውስጥ እንግዲህ ለመጀመሪያ ጊዜ the most completed discovery የሆነችዋ በዓለማችን ውስጥ ብዙ የሰውነት ክፍሏ የተገኘላት ከግኝቱ ውስጥ ቀድማ ሉሲ ናት። መቼ? በ1966 ወይም ደግሞ በ74 ላይ ማለት ነው። ለዚያ ነው ዓለም አቀፍ ማህበረሰቡ ሉሲን አብልጦ የሚያቃት ማለት ነው። ወይም ድንቅነሽን ማንም ነው ዓለም ላይ የሚያቃት። ለምን ከተባለ የመጀመሪያዋ the most completed discovery ስለሆነች ማለት ነው። እንግዲህ ያው በሰው ዘር መገኛ ብቻ ሳይሆን እንግዲህ ሌሎችስ ግኝቶች በዚህ በአርኪኦሎጂው ላይ የሚደረጉ ጥናትና ምርምሮች ሌሎችስ ምንን ኢትዮጵያ በዚያ ዘርፍ ብቻ ለምትታወቀው ወይስ ሌሎችስ ግኝት አሉ የሚለውን ደግሞ ለማሳየት እዚህ ጋር መታያቸው እነዚህ የአዞ እንቁላሎች ናቸው። የዛሬ 3.4 ሚሊዮን ዓመት ገደማ ላይ የነበሩ እንግዲህ ከሉሲ ትንሽ ቀደም ያሉ በዛው አካባቢ ላይ የተገኘውም የት ነው? አፋር ውስጥ ሃዳር የሚባል መካነ ስፍራ ሉሲ የተገኘችበት ላይ ማለት ነው። እዚህ ጋር የምናገኘው ደግሞ የፍላሚንጎ እንቁላል መጣያዋን ነው እዚህ ጋር የምናገኘው። እሱ ይሄም 3.4 ሚሊዮን ዓመት ገደማ የነበረ ነው። አሁን እንደዚህ ስናየው የሆነ እንዴ የሚፈረካከስ ይመስላል አይደል? ፎሲላይዝድ ሆኖ ድንጋይ ሆኗል። እንቁላሉ ድንጋይ ነው። ድንጋይ ሆነ በቃ ይሄ ድንጋይ ሮ ድንጋይ ሆኗ ማለት ባለው ሙቀት አይፈረካከስ። ድንጋይ በቃ ጠጣር ድንጋይ ሆኗል ማለት ባለው ሙቀትና ደረቃማ የአየር ንብረት ከዛው ኋላ በተከሰተው በዚያ ምክንያት ምን ሆኗ ማለት ነው? ፎሲላይዝድ ወይንም ወደ ድንጋይነት ተቀይሯ ማለት ነው። እንግዲህ ወደዚህኛው ደግሞ ስንመጣ ያው ቀደም እንዳልኩት የኢትዮጵያ ሪሶርሷ እጅግ በጣም ሰፊ ነው። ብዙ ሪሶርስ ያላት ሀገር ናት። ይሄ እንደው በቃላት የምንለው አይደለም። በቃላት የምንለው ሳይሆን ዊዝ ኤቪደንስ ነው። በቃ እጆቻችሁ ላይ ያሉ ማመሳከሪያዎች ስላሉ ነው። እንደው ከምንም ተነስቶ ወይ በስሜት አይደለም ወይንም በቲፎዞም አይደለም። ጉዳዩ በማስረጃና ማስረጃ ላይ የተንተራሰ ነው ማለት ነው። እንግዲህ ዓለም አቀፍ ማህበረሰቡ ይሄንን ሪሶርስ ተከትሎ ነው በቱሪዝም ውስጥ እጅግ በጣም ብዙ የሆነውን የሰው ቁጥር በዓለማችን ፍሰቱ ከለት ለት እየጨመረ የመጣበት ዋነኛ ምክንያትም ይሄው ነውና ስብጥሩ የሪሶርስ ስብጥራችን እንግዲህ ከተለያየ ዘርፍ ነው ማለት ነው። ዛሬም መስራት ካልቻለን ወደ ኋላ ልንመለስ ነው። ብዙ ተመለሰናል። ቅምቅማያቶቻችን እነዚህ እንግዲህ ምን ያክል ዓመት ይሆናቸዋል? ይሄ እንግዲህ በድንጋይ ዘመን መሳሪያነት ግኝት ውስጥ ትልቅ እድሜ ያስቆጠረው የድንጋይ መሳሪያ የተገኘው እዚህ ኢትዮጵያችን ውስጥ ነው። የዛሬ 2.6 ሚሊዮን ዓመት ገደማ ላይ በአፋር ክልል ጎና የሚባል መካነ ስፍራ ላይ የተገኘ ነው። እንግዲህ አያችሁት ምን ያክል
ቅድመ የነበሩት አካላቶች በዚህ ደረጃ ዛሬ ያለውን አድቫንስመንት ቀድሞ እንግዲህ በተሰጣቸው አይምሮ ልክ ሰርቷል ማለት ነው። ውድ ተመልካቾቻችን እናንተስ ምን ተማራችሁ? እንደው ከተመልካቾች በፊት እናንተስ ምን ተሰማችሁ የምትሉን ነገር? አልጠበኩም እንደነታር ይኖራል። አብሶ ስለ ድንጋዮቹ ስለቱ መጠን ሳስብ በሞከራችሁ እያልኩ ነው አይነት ነገር ነው የተሰማሽ። በእናንተ በኩልስ ምን ተሰማት? ያው ብዙ ማናውቃቸውን ነገራቶች አዳዲስ የሆኑ ነገራቶች ከዚህ በፊትም ግን በሁሌ ትምህርት ቤቶች ላይ እንማረው ስለ ሉሲ ድንቅነሽ በተደጋጋሚ የምንሰማው ነገርም ነበረ። ግን ደግሞ እንደ ተጨማሪ ያወቅናቸው አዳዲስ ነገራቶች አሉ እና ደግሞ ከሷ በፊትም የነበሩ አንዳንድ ቀደምት የሆኑ ግን ከሷ በኋላ የመጡ ሆነው በእድሜ የሚበልጧት እንደሆኑ ይህንን እኛ በማወቃችን በጣም ትልቅ በእውቀታችን ላይ ትልቅ የሆነ ግብአት ነው ያገኘ ነው። አንድ ነገር ልጠይቅህ፣ ቦነስ ነው። ካልመለሱ ትመልስልኛለህ። ካልተሟላ አልሰጠህ። ካልተሟላ አልሰጠህ። ዘ ላንድ ኦፍ ኦሪጂን የምንባለው ለምንድን ነው? ብዙ ከዓለም ቀደምት የተባሉ ነገሮች ብዙ የተገኙት ኢትዮጵያ ውስጥ ስለሆነ በተለይ እንደነ ሉሲ እንደነ ድንቅነሽ የመጀመሪያ የሚባሉትና ከ3.2 ሚሊዮን ዓመት በላይ የቆዩ ታሪኮች እኛ ጋር ስላሉ እና የመጀመሪያው የሰው ዘር መገኛ እንደሚባል ያደረገች ዋና ሉሲ ነች። ሉሲ እኛ ጋር አመሰግናለሁ። ስላልተሟላ አልሰጠህ። አንተ ተነግረኛለህ። እሺ ዘ ላንድ ኦፍ ኦሪጂን የምንባልበት ዋነኛው ዘ ላንድ ኦፍ ኦሪጂን አሁን እዚህ ጋር ቀደም ሲነግረን ነበርና ዓለም ላይ ከተገኙ 20 ግኝቶች 17ቱ አፍሪካ ላይ ነው የተገኙት ነው የተባለው እና ደግሞ 14ቱ ኢትዮጵያ ላይ ነው የተገኙት። እንደ አጠቃላይ ስናይ የሰው ልጅ መገኛ በአብላጫው ደረጃ የሰው ዘር መገኛ ናት እና ደግሞ የስልጣኔም ጅማሮ ናት። ስለዚህ ዘ ላንድ ኦፍ ኦሪጂን የተባለበት ምክንያት የሰው ልጆች መገኛ ስለሆነች ነው። ከቃሉ አንፃር ያልተበረዘ ወይ ያልተቀላቀለ የሚል በቃ መነሻ እሱ እንዳለ ከሰው ዘር መነሻ ሳይሆን በተፈጥሮ ሀብት ደግሞ እኛ ከአፍሪካኖች በጣም ብዙ ተፈጥሮ ሀብት አለን። ያልተበረዘን ያልተቀላቀለ የተፈጥሮ ሀብት በጣም ብዙ ስላለን ነው ከሚኒንጉ ዘ ላንድ ኦፍ ኦሪጂን የሚለው ሚኒንግ ያን ተካቢ ሰዋይ አልመለሳችሁትም። በአንድም በሌላም ተመሳሳይ መልስ ነው የመለሰ። አንዱን የነካችሁት አንድ ሶስተኛውን የነካችሁት ማለት ነው። እናንተ ከሰው ዘር አመጣጥ አንፃር ያለውን ነካችሁት። ያ ብቻውን ክሬድል ኦፍ ሂዩማኒቲ ነው የሚባለው። ዘ ላንድ ኦፍ ኦሪጂን የተሰኘችበት ዋንኛው ሶስት ነገሮችን ቤዚካሊ ግድ ነው። አንደኛው ዘ ሶርስ ኦፍ ብሉ ናይል ስለሆነች የጥቁር አባይ መፍለቂያዋ ስለሆነች አንደኛ። ሁለተኛው ደግሞ በጣም ሲነገራችሁ እንትን ትሉታላችሁ። ሁለተኛው ደግሞ ፋክተር የኮፊ አረቢካ ብቸኛዋና ቀደምቷ የሆነችው መገኛ ኮፊ አረቢካ ኢትዮጵያ ናት መገኛ ስለሆነች። ሶስተኛው እናንተ ያላችሁት የሰው ዘር መገኛ ስለሆነች። እነዚህ ተገምደው ነው እንግዲህ ኢትዮጵያችን የላንድ ኦፍ ኦሪጂን ብለን የምንጠራት በዚያና በዚያ መሰረት ላይ ተደርጎ ነው ማለት ነው። ፕሮግራምም ለእናንተ ዋናው ትልቁ ነገር የምንፈልገው እኛ ምን አይነት ነገር አለ ማንነን የሚለውን ነገር በትኩረት ማሳየት ማወቅ፣ ይህን ነገር ለመስራት ነው። ለሰጡን ጊዜ እናመሰግናለን። ክብረት ይስጥልን። ውድ ተመልካቾቻችን ጎብኝተን ተመልሰናል። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅን ነው። እንዴት ነበር ጉብኝቱ? አሁን ገባችሁ ለምን ላንድ ኦፍ ኦሪጂን እንደተባልን? አንደኛው ጥቁር አባይ ከኢትዮጵያ ስለሚነሳ፣ ሁለተኛው ኮፊ አረቢካ መገኛ ስለሆንን፣ ሶስተኛውና የመጨረሻው ሉሲ ድንቅነሽ የሰው ዘር መገኛ ስለሆንን፣ ለዚህ ሲባል ላንድ ኦፍ ኦሪጂን ተብለናል። እናመሰግናለን። ብዙውን ሰምተናል፣ ለማስታወስ ያክል ነው። አመሰግናለሁ። አጠገብ የሚገኙት 50 ነጥብ አግኝተዋል በሩጫው። በቀጣይ የምንሄደው ወደ ጥያቄዎች ነው። ጥያቄዎች ሁሉ ጊዜ እንደምናደርገው ነጥብ ካሸነፈው እንጀምራለን። የመምረጥ መብታችሁ የተጠበቀ ነው።
ጥያቄ ቁጥር 16ኛውን 16ኛውን ዓለም ፀሐይ ወዳጁ ሙሉ ስሟን ጥሪልኛ ታዲያ። ክብርት አርቲስት ዓለም ፀሐይ ወዳጁ። ክብርት አርቲስት ዓለም ፀሐይ ወዳጆ እናመሰግናለን። እውነት ለመናገር 50 ነጥብ በአግባቡ ያሰጥሻል። በአግባቡ ያሰጣታል። በጣም ብዙ ግጥምና ዜማዎችን ደርሳለች። በጣም ብዙ ቲያትሮችን፣ በጣም ብዙ ስራዎችን ሰርታለች። በጣም ተወዳጇ አንጋፋዋ ክብርት አርቲስት ዓለም ፀሐይ ወዳጆ ጥያቄ ቁጥር ከ1 እስከ 16 ያልጠየቁት ጥያቄዎች 15 ጥያቄ ቁጥር 15 በየካቲት ወር ስንት የድል በዓል ይከበራል? ምን ምን ናቸው? ቀኑን ግለጽ። የአድዋ ድል በዓል የካቲት 23 የካቲት 23 እሺ አይ በየካቲት ወር ማርች 8 ማርች 8 የሴቶች ቀን ተከብሯል። አይከበርም አላልኩኝም። ምንድን ነው? እኔም ማውቀው አንድ ነው። ስለዚህ አንዷን ብቻ ይያዝልን። አንዷን ብቻ ሰጣን ከሆነ ያው ማይሰጣንም ከሆነ ችግር የለም። እሺ ዘ ታይም ኢዝ አፕ። ጥያቄ ቁጥር 13 ጥያቄ ቁጥር 13 የአዲስ አፍሪካ ዓለም አቀፍ ኮንቬንሽን ስንት የህንፃ ብሎኮች አሉት? 2 እርግጠኛ ሁኑ። እሺ 2 አይደለም 3 10 በአግባቡ ተመልሷል። ምን ጠብቃለህ? 10 ብሎኮች አሉት። ከ1 እስከ 16 አሁንም የእናንተ ጥያቄ ምስል ጥያቄ ነው። ይኸው 14 ብለሽ ራሱ ጥያቄው ኧረ ባለ ይኸው በእናትህ ያሬድ ለገሰ ነዋይ ደበበን ይመስላል። መሐሙድ አህመድ በደንብ በይልኝ። አርቲስት ክቡር አርቲስት ማህሙድ አህመድ። ክቡር አርቲስት ማህሙድ አህመድ 25 ነጥብ ያዘው። ውድ ተመልካቾቻችን እንግዲህ በደንብ ይዩት ብለናል። 3 እድል ሰጥተናል። ክቡር አርቲስት ማህሙድ አህመድ የትዝታው ንጉስ እንለዋለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ ለእናንተ እናስተዋውቃለን፣ እናደርሳለን። በዚሁ አጋጣሚ የኛ አካባቢ አልተዋወቀም፣ እዚህ ጋር ነው ልንዛ ጋር ሄዱልን፣ እዚህ ቦታ አልታየም የምትሉ ከሆነ ከስልክ ባለው ስልክ ቁጥር ደውልልን፣ የትም እንደርሳለን። በተጨማሪ ዩቲዩባችን ላይ ገብታችሁ ሰብስክራይብ አድርጋችሁ የአካባቢያችሁን ስም ጻፉልን። ቀጣይ የምንሄደው ወደ ፋውንቴኑ ጋር እንገናኛለን። እዛ ብዙ እናወራለን። እንደው ግን ውድ ተመልካቾች ከዛ በፊት አንድ እግረ መንገድ ላሳያችሁ። እንደምን አለ? ሰላም ወዳጅ፣ እንዴት ነህ? ደህና ነህ? ሁሉ ሰላም? 360 ዲግሪ የሚያሳይ እዛው ላይ እንዳለ ሆነ ማለት ነው። ይሄን የሚያዘጋጀንበት ምክንያት ምንድነው? በልማቱ ምክንያት አብዛኛው ሰው ብዙ ቦታ መዳረስ አልቻለም። ኮሪደር ሲባል አሁን 4 ኪሎ የተሰራውን ፒያሳ ምናምን ነው የሚያውቀው አብዛኛው ሰው ነው ያለው ማለት ነው። ይሄ ደግሞ ምንድነው የተሰራ እነሱ ሜጋ ፕሮጀክቶች በዚህ አይቶ ሄዶ እንዲያይ ትሪገር የምናደርግበት ነው። ያው ተሞክረዋል። ስለዚህ እንሞክረዋለን። እሺ ጀምሯል።
እሺ እጅ ልቀቀውና እስኪ 360 ዲግሪ ነው እንዳልኩ 360 ዲግሪ ሚንስ ኤኒ ዳይሬክሽን ብዙ ቪዲዮዎች አሉ። ወደ ኋላም ዞረ ብታየው ወደ ግራም ወደ ቀኝም እየዞርክ እንድታየው ነው ማለት ነው። እስኪ ዞር ዞር በል። ለተመልካቾቻችን ደግሞ ትንሽ ብቆምላቸው ጥሩ ነበር ለቪዲዮ ለቆምላቸው ትንሽ ብቆምላቸው እኔን ይዘህ ብቆም ትንሽ እስኪ ቆም በልና ሞክረው እስኪ። እሺ ዞር ዞር በል እስኪ አንድ ቦታ ወደ ግራ። እሺ በቃ አረፍ። በጣም የሚገርም ነገር ነው ያየሁት። ስለ እውነት ከተማችን እንደዚህ ረቃለች ወይ አዲስ አበባ እንደዚህ ለምታለች ወይ እስክል ድረስ አይቻል። የአፍሪካ መዲና የሆነችው የአዲስ አበባ ከተማችን በጣም ለምታለች። እናንተም እንደዚህ ተዟዙራችሁ ከምታዩ ይሄ ነገር በተፈጠረ ቁጥር የሆነ መገኛ አላ ከተማ ኮሙኒኬሽኑ ሌላ እንትን አለው ሌላ ቢሮ ጋር ሄዶ ኮንታክት ማድረግ ይችላል። እንደዚሁም ደግሞ ኢቨንቶች ሲኖሩ እንደዚህ የመንግስት ኢቨንቶች ላይ ያው በነፃ ማለት ነው በነፃ ምንም እንደ ኢንተርቴይንመንት ያው የሚያወጣውን ዋጋ ታውቃለህ። በቃ ውድ ነው፣ በደቂቃ ነው የሚከፈልበት። ግን እኛ ደግሞ ልፋታችንን ሰው ይኸው በሚል ነው እንግዲህ በነፃ ያቀረብነው ማለት ነው። አድዋ 00 ላይ በነፃ ነው ጉብኝቱ። ገብታችሁ ጎብኙት። አሁን በደንብ መሬት መርገጤን ስላረጋገጥኩ ልነሳ። አመሰግናለሁ ዳጄ፣ እግዚአብሔር ያክብርልኝ። ቁጥር 4 የሉሲ ቅሪተ አካል የት ነው የተገኘው? መቼ ዓመተ ምህረት ነው የተገኘው? አፋር ክልል 1974 ባለው 1974 አፋር ክልል አቦግባ በአግባቡ ተመልሷል። ወደ እናንተ ጥያቄ መጣው። የቀረው ጥያቄ ቁጥር 10 የዘንድሮ የአፍሪካ ህብረት ፕሬዝዳንት ሆነው የተመረጡት የምን ሀገር ዜጋ ናቸው? እኔ አላውቀውም። አይ ግን አይቼዋለሁ ዜናውን በእርግጠኝነት እኮ እኔ አላየሁም ዜናውን። ፈገግ ኢትዮጵያዊ ኬንያ ኧረ አንድ እድል አለሽ። እሺ ዝም ብለን እንሞክር። ቆይ ግን እንዳጣራ። በጣም ቀላል ጥያቄ ሆኖ ስማቸውን አልጠየቅናችሁም አላልናችሁ? ኧረ ይቀበል። ሳውዝ አፍሪካ አይደለም። ሁለት እድል ትልቅ ቻንስ ሰጣችኋለሁ። እቺን ጥያቄ ከመለሳችሁ ሴንትራል አፍሪካ አይደለም። የመጨረሻ እድል ዚምባብዌ አይደለም። ውድ ተመልካቾቻችን የጅቡቲ ሀገር ዜጋ ናቸው። የውጭ ጉዳይ ሚኒስተር ናቸው። በአንጋፋው ኢትዮጵያ ቴሌቪዥን ኢቲቪ የመዝናኛ ቻናል ላይ ከቦና ፊልም ፕሮዳክሽን ጋር በመተባበር ሁል ጊዜ እናቀርብላችኋለን። ድንቅ ሀገሮች ነን። አመሰግናለሁ። የኢኖቬሽኑን ዋና ስራ አስኪያጅ ሲኦ የሳቸውን የተወሰነ መልእክት ሰምተን እንመለስ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን፣ ሀገራችንን በአግባቡ እያወቅን እየተማርን የምንሄድበት ልዩ ፕሮግራማችን ቢኖር ድንቅ ሀገር። ዛሬ ታዲያ የምንገኘው አዲስ ዓለም አቀፍ ኮንቬንሽን ማዕከል ነው። አጠገቤ ዋናው ሲኦ እሳቸው ይገኛሉ። የተወሰነ ነገር ይሉናል። በቅድሚያ ስሞትን ብትዋወቅ። መልካም። ስሜ ገመቹ እባላለሁ። የአዲስ ዓለም አቀፍ ኮንቬንሽን ማዕከል አክሲዮን ማህበር ተጠባባቂ ዋና ስራ አስኪያጅ ነኝ። በጣም አመሰግናለሁ። እንደው የተከበሩ አቶ ሲሳይ የዚህ የኮንቬንሽኑ ዓላማውን ትንሽ ነገር የተወሰነ ቢያወጉን። መልካም። ይሄ ኮንቬንሽን በመጀመሪያ ያው ትልቅነቱን ግዝበቱን ብናይ ጥሩ ነው። ቢነግሩን ደስ ይላል። አዎ፣ በምስራቅ አዲስ አበባ በ40 ሄክታር መሬት ላይ ያረፈ በውስጡ 6 ብሎክ ህንፃዎች ያሉት ለሆቴል ማለት ነው። 6 ብሎክ ለሆቴል፣ 4 ብሎክ ለዚህ ለኮንቬንሽን ያለያዩት ነው። በዛ ስላያችሁ ማለት ነው። እንግዲህ በዚህ በአራቱ ብሎክ ውስጥ አሁን ያለንበት 2 ትላልቅ አዳራሾች ያሉበት ነው።
ይሄ አንዱ ትልቁ አዳራሽ ነው። ሁለገብ ነው። አሁን እንደምታዩት ኤግዚቢሽን እየተካሄደበት ነው ያለው። ቀጥሎ ደግሞ ስብሰባ ሊካሄድበት ይችላል። እነዚህ ሳውንድ ሲስተሞች ይታያሉ። ፊክስድ ስክሪን እዚህ ጋር አለ። መቀመጫዎች እዚህ በሚሆኑበት ጊዜ እዛ ጋር ሚዛን ይታያል። መጨረሻ ላይ ጋዜጠኞች የሚቀመጡበት ቦታ አለ። ሳውንድ ሲስተም ኮንትሮል ሩም እዚህ ጋር እናገኛለን። ስለዚህ ለስብሰባ በጣም የተመቸ ነው ማለት ነው። በተመሳሳይ ሁለተኛው በዚህ ሌቨል ላይ የሚገኘው ሌላ አዳራሽ አለን ተለቅ አለ። እሱም በተመሳሳይ ለስብሰባም ለኤግዚቢሽን ሊሆን ይችላል ማለት ነው። በአራተኛ ፎቅ ላይ የምናገኛቸው 8 ክፍሎች አሉ። እነዛ አነስተኛና መካከለኛ ክፍሎች ለስብሰባም ለጋለሪም ሊሆኑ የሚችሉበት ሁኔታ ነው አለው። ስለዚህ በአጠቃላይ በአንድ ጊዜ እነዚህ ሁሉ አዳራሾች እስከ 10,000 ተሳታፊዎችን በወንበር ሊይዙ ይችላሉ ማለት ነው። ወደ ሆቴሉ ስንመለስ ወደ 6 ብሎኮች በምንመለስ ጊዜ 1000 አልጋ ያለው ነው። ዓለም አቀፍ ደረጃውን የጠበቀ ሆቴል ነው። በዚህ በግቢ ውስጥ በአጠቃላይ ወደ 2000 መሆኑ መኪናዎችን ሊይዙ የሚችሉ በተለያየ ቦታ የተዘጋጁ የፓርኪንግ ቦታዎች አሉ። መሬት ስርና ከመሬት በላይ ከውጭ ያያችሁ እንደገባችሁት የአምፊቲያትር ቦታ አለ። በ3 ሌቨል አለ። አሁን ላይ ኤግዚቢሽኑ እየተካሄደበት አለው። ሌላ ጊዜ ደግሞ አውትዶር ፐርፎርማንስ ሊካሄድበት ነው የሚችለው። በጠቅላላ ስና በምናወጣበት ጊዜ በዚህ ግቢ ውስጥ ህዝቦች በግል በግሩፕ መጥቶ ሊጎበኙ እንደቻሉ ሁሉ የንግድ ማዕከልም እንደመሆን ነው። ንግዶች የሚካሄዱበት ቦታ ነው። ሀሳቦች የሚለወጡበት ቦታ ነው። ዲፕሎማሲ የሚሰራበት ቦታ ነው። ምክንያቱም ዓለም አቀፍ ነው። እንደው በአጠቃላይ አሁን ላይ ባለው ሁኔታ በቀጣይ ይህንን ነገር ከማስፋት ከማሳደግ የተወሰነ የታቀደ ነገር ምን አለ? በተቀመጠው አቅጣጫው መሰረት ለ10 ቀን ለህዝብ ክፍት እንደሆነ ተወሰነ። አሁን ሰው እየገባ ያለው ልጆችም ትልልቁም በተደራጀውም ሁሉ እየመጣ በነፃ ነው ያለው። ኤግዚቢሽን ነው እዚህ ጋር እየተጎበኘ ያለው፣ ግቢ ነው እየተጎበኘ ያለው። በጣም ጥሩ ነገሮች ናቸው እየታዩ ያሉት። በከተማችን በሀገራችን ይህ እንደዚህ አይነት ትልቅ ፋሲሊቲ ያለው ኮንቬንሽን ሴንተር የመጀመሪያ በመሆኑ ሰው በጣም ተደንቋል። በቀጣይ ወደ ስራ ይገባል። ወደ ፎርማል ስራ ይገባል። አሁን ላይ ኢቨንቶች ለማስተናገድ ነው፣ ኩነቶችን ለማስተናገድ ነው። ሰልፍ ገብቷል። ለምሳሌ የመጀመሪያው ስራችን የሆነው የምስራቅ አፍሪካ አርት ፌስቲቫል ነው። ቀጥሎ ታምርት ኢትዮጵያ ታምርት የሚቀጥል ነው መሆኑ። ሌሎችም የዩኤን ተቋማትም ሌሎች ሚኒስቴር መስሪያ ቤቶችም የከተማ አስተዳደር ተቋማትም ሰልፍ የገቡበት ነው ለኩነቶቹ። ሁላችሁም እንግዲህ መታችሁ እንዳሻችሁ መጠቀም ትችላላችሁ። ለሁሉም ክፍት ሆኗል። አሁን ለህዝቡ ክፍት ሆኗል። መስራት ለምትፈልጉ ማንኛውም ስራዎችን መስራት ለምትፈልጉ ክፍት ሆኗል። በዚሁ አጋጣሚ እንደው ይሄንን ለሰሩልን ይሄንን እንዲሰራ ላደረጉልን የሚያቀርቡት ምስጋና ካለ ለእርሶ እድሉ እንድስጥ። በክረምት ጭቃ ሳይሉ በበጋ አዋራው እንትን ሳይሉ ከኛ ጋር ቆሞ ስራውን ተከታትሎ በጀት መድቦ አክሲዮን ተገዝቶ ለዚህ ስላበቁን እጅግ ምስጋና ነው ለመንግስታችንና ለክብርት ከንቲባ። እነሱ አቅጣጫ ባይሰጡና ባይከታተሉ ኖሮ ይሄ ነገር እዚህ ጋር አይደርስም ነበር። ሼር ካምፓኒ በሆነም ፕራይቬት ሴክተሮች ባሉበት ቢኖሩበትም ፕራይቬት ሴክተሩማ ኦቨርላስት 20 ይርስ ለ20 ዓመት ያን ያክል ፈቀቅ ሊያደርጉ አልቻለም። ስለዚህ ለመንግስት አካላት ከፍ ያለ ምስጋና አለኝ። ክቡራችሁ ሲሳይን በጣም አመሰግናለሁ። ስለ እውነቱ እንደ አፍሪካ ሀገራችን ላይ ካሉ በዓለም በአህጉራችን ግዙፉ የሆነውን ኮንቬንሽን ለሰሩልን ለክብርት ከንቲባችን ለፕራይም ሚኒስትራችን ጨምሮ አጠቃላይ መንግስት አካልንም እያመሰገንን ወደ ቀጣይ ፕሮግራም ወስዳችኋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦርናፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ 10 ሰዓት ላይ ለእናንተ የምናደርስላቸው ድንቅ ሀገሮች ነን። ሀገራችንን በድንቅ ሁኔታ በማስተዋወቅ ተክነንበታል። እናመሰግናለን። ጥያቄ ከእናንተ ልጀምራው። የቁጥር
11 አሁን ላይ እየተካሄደ ያለው የመቄዶንያ ገቢ ማሰባሰቢያ መቼ ተጀመረ? ስንት ለመሰብሰብ ነው የታሰበው? ታውቂው ነገር ካለ ጠይቅ። እኔ መቄዶንያ በነገራችን ላይ በዚህ አጋጣሚ መቄዶንያን በጣም መደገፍ ማገዝ ይኖርብናልና ሁላችሁም የበኩላችሁን አድርጉ። መቼ ተጀመረሽ? መቼ የተጀመረበትን ብቻ ነገር በዚህ ወር መጀመሪያ አካባቢ እንደሆነ አውቃለሁ። በዚህ ወር መጀመሪያ አካባቢ እንደሆነ መቼ ቀኑን እርግጠኛ ባልሆነ መጀመሪያዎቹ በለው የሆነውን ቀን 3 እድል አለ። የካቲት 4 መሰለኝ 3 አንድ እድል የመጨረሻን አስብበትና የካቲት 7 አይደለም የካቲት 1 ስንት ለመሰብሰብ ነው የታቀደው? ስንት ለመሰብሰብ ነው የታቀደው? ወደ 200 ሚሊዮን 500 ሚሊዮን እርግጠኛ አይደለም። 500 ሚሊዮን አይደለም። አሁን እንኳን 640 ሚሊዮን አልፈዋል። የካቲት 1 ነው የተጀመረው። ያሰጣችኋል። የታቀደው ደግሞ 6 ቢሊዮን የኢትዮጵያ ብር ነው። እሺ እንቀጥል። 5 ቁጥር በጣም ጥሩ ጥያቄ። የሉሲ ቅሪት አካል የስንት ዓመት ዕድሜ አለው? 3.2 ሚሊዮን 3.2 ሚሊዮን በአግባቡ አግኝተውታል። እናመሰግናለን። 50 ነጥብ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ማህበረሰባችን፣ አካባቢያችንን፣ ባህላችንን፣ ታሪካችንን ስናስተዋውቅላችሁ ቆይተናል። በደሌዎችንና ሀላባዎችን አገናኝተን ኬናኮዎቹንና ቆሜዎቹን አገናኝተን የዛሬዎቹ አሸናፊዎች ኬናኮዎች እናመሰግናለን። ሞራል ያስፈልጋቸዋል። ቆሜዎቹና ኬናኮዎች ተወዳድረው ሀላባዎችና በደሌዎች ተወዳድረው የነበረው ውድድራቸው በጣም ይገርም ነበር። ስፖርታዊ ጨዋነት ነው። ተቃቀፉ፣ ሰላም ተባባሉ። ውድ ተመልካቾቻችን ዛሬ የነበረው ውድድር ቆሜዎች 207.5 አምጥተዋል። ኬናኮዎች ግን 412.5 ነው ያመጡት። 412.5 አምጥተው አሸናፊ መሆናቸውን አረጋግጠዋል። ወደ 3ኛው ዙር አልፈዋል። እናመሰግናለን። ኬናኮዎች ሞራል ያስፈልጋቸዋል። ተወዳዳሪዎቻችን ናችሁ። እናመሰግናለን። ውድ ተመልካቾቻችን በቀጣይ ሳምንት በየት አካባቢና የት እንደምንመጣ ሰርፕራይዝ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እስከ ሳምንት ቸርን ሰብት። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ይህን ፕሮግራም ስመራ ያቆየሁላችሁ ናፖሊዮን ታየ ነኝ። አመሰግናለሁ።